ሰላም 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 ሙስሊምም ክርስቲያንም እህቶቼ ወንድሞቼ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝት ዝት ይበልልን። ክፉን ያርቅላችሁ፣ ያሰባችሁትን ያቀዳችሁትን ሁሉ ፈጣሪ ያሟላላችሁ። ከድንገተኛ አደጋ ከድንገተኛ ሞት ሁላችንንም እግዚአብሔር ይጠብቀን። የኔ ውዶች፣ የኔ ማይፎንቃዎች፣ የኔ ሆናችሁ አላችሁ ወይ? አው ጠፍቻለሁ። ሰሞኑን ስልኬ ተሰብሮብኝ ነበረ። ከአሁን ወዲህ ግን ብቅ ጥልቅ ፈካደ መቅነት ጠፍጠሽ ጠንቧ ብዬ እመጣለሁ ማለት ነው። አቤት አቤት፣ ጂጂ ለምን አልሰራችም? ሪፖርቱ ባናቷ ወጥቶ ነው ብለው እየተንጣጡ ነበር። እየተንጣጡ ግን ማንም ደፋር እስቲ ሪፖርት ያድርግ። አይዘጋም፣ የኔ አይዘጋም። ለማንኛውም ያባችን ቆፍጣናው ሸንቃጣው ሽንቅጥቅጡ ትላንትና ከእህቱና ከጓደኛው ጋር ብቅ ጥልቅ ፈካ ደመቅነት ጠፍጠሽ ጠንቧ ብለው ዋይ በሙዚቃ ሽር ጉድ እያለች እያንጎራጎረችለት ማለት ነው። ብቅ ጥልቅ ፈካ ደመቅነት ጠፍ እሱም እጁን እንዲያለ ያዝ እንግዲህ እዚህ ጋ ነኝ እዛ ጋ ነኝ ምናምን እያለ በቃ በሰመመን ጠሽጦም ባለ ማለት ነው። ያም ማለት ነው ፈንድሻ ሆኑ ማለት ነው። እና ደስ የሚል ጊዜ አሳልፈዋል ማለት ነው። ከእህቱና ከጓደኛው ጋር በሙዚቃ ሽብርቅርቅርቅ እያለ ትዝታክ ዘወትር ወደኔ እየመጣ እያለችው ነው። ዋይ አለ ዋይ። ለማንኛውም እህቱ ጫወታ ይዛላችሁ ቀርባ በጫወታው ላይ ጦርነት ተነሳ። ያባችን ሸንቃጣው ቆፍጣናው እህትየው እናቱ ምን አስበሽ ነው ግን? ምን አስበሽ ነው? ቲንግ ኦፍ ቲንግ ሳደርግ ሁለቱን ለማጣበቅ እየሞከርሽ ነው። ሞከራ ጥሩ ነው፣ ግን ረጋ ያለ ወተት ቅቤ ይወጣዋል። ተይ ድጋሚ ቅስሙ እንዳይሰበር ለማለት ፈልጌ ነው። ለማንኛውም ቅጣቱ ምን አደረግሽ? ይዘሽው ያብን ብለሽ ለብጭው አለቻት። ለብጭው እሺ ከዛን እንዴት ምናምን ብላ ማለት ሙሽሪት ስትል በቃ እኔ እንድትስሚው ነው የምፈልገው አለችው። ከዛን ያባችን ቆፍጣናው ሸንቀጠው ዘራፍ የጎንደሬዋ ልጅ ዘራፍ የባህር ዳሩ ልጅ እየለ ዘረፍ አለ። አንበሳ ነኝ አለ ማለት ነው። አንበሳ ነኝ ብሎ እንዴት ሆኖ ነው እኔ ሳሚኝ የምትለኝ አለ። ትክክለኛ ጥያቄ ነው የጠየቀው። ትክክል የሚፈቀደው ለፍቅረኛ ሲሆን ነው። ለጓደኛ እኮ ጉንጭ ምናምን ይቻላል እና ይቻላል። ግን ይሄ አንቺ ያው ሁለቱ እንዲቀራረቡ ነው እየፈለግሽ ያለሽው። ያ ነገር ግን ረጋ ቢል ጥሩ ነው ብዬ ነው የማስበው። ምክንያቱም ረጋ ያለ ወተት ቅቤ ይወጣዋል ለማለት ፈልጌ ነው። ያባችንም እንደዛ ነው፣ ቆፍጣና ነው። በክብሩ ምንድን ነው የማይንገዳገድ የማይግደረደር አንበሳ ነው። ክብር ይበልጣል። ለወንድ ልጅ አብሶ ክብር የሚባል ነገር አለ እና በቃ ያብ ዘራፍ አይሆንም ሲል ያብ ጓደኛ ይዛ ትለዋለሽ። ስትለው ያባችን ያዝና ጨንበቅ አደረጋት። ጨንበቅ እኮ ነው ያደረጋት። ጨንበቅ ከዛም በኋላ አንቺ ዘራፍ ኧረ ተው አንተ ወንድሜ እንዲህ ነው ብላ ዘራፍ አለች ማለት ነው። ሙሽሪትም ችግር የለው ምንም እኮ ብዬሽ ነበር አለቻት። ለማንኛውም ረጋ ያለት ወተት ቅቤ ይወጣዋል ለማለት ፈልጌ ነው። ያባችን ቆፍጣናው ትክክል ነው። ወደ ፍቅረኝነት አልሄድም፣ ወደ ጓደኝነት ነው። ስለዚህ ባይቸኩል ወደ መሳሳም ደረጃ ውስጥ ቶሎ ማለት ጥሩ አይደለም። ምች ነው የሚያስመታው፣ ምች። ስለዚህ ይሄ ልጅ ገና ነው፣ እያየ ነው፣ እያጠናት ነው፣ እየተጠናኑ ነው። አንቺ ያቸኩ ታይ ብዬሻለሁ።
እና ምን ልላችሁ ነው? ለማንኛውም ያብ ትክክል ነው ያደረገው። ምክንያቱም አሁን ወደ ቁም ነገር ስሬ ስለሆነ እስቲ ጂጂ ስሬ ሱጂ እና ያብ ትክክል ነው ያደረገው። ምክንያቱም ጓደኛዋ ነች፣ ጓደኛሞች ናቸው፣ እየተያዩ ነው፣ እየተቀራረቡ ነው። መላበጥ ደረጃ ውስጥ አልደረሱም። ስለዚህ ዘራፍ ብሎ መምታት ይሄ ያለ ነው። በቃ ይሄ የወንዶች ባህሪ ነው። ገባችሁ? አይሆንም ሲል እምቢ ስል ሳያስብ ወስት አድርጎ ይጫም በቃ አደረጋት። በቃ ይሄ በቃ ያለ ነው። እና አንዳንድ አልቃሾች እንዴ ተሰበሰባችሁ እኮ አላችሁ እኮ ተሰበሰባችሁ እና ምን ልላችሁ ነው? አትንጣጡ። እዛ ሂዳችሁ የምትንጣጡበት ተንጣጡ። ያብ ቆፍጣና ወንድ ነው። እሱና እሷ ደግሞ መቼም አይለያዩም። መቼም ሊለያዩ መስሏችሁ እንደ ሄሉን እንዲያደረጋት በሄሉ የደረሰ በዝችም ደረሰ ምናምን ድመትና አይጥ ይድረስባችሁ። ምድረ አጎብጋቢ፣ ምድረ ሾካት። እዛ ሂዳችሁ አጨብጭቡ። ምድረ አጨብጫቢ አጨብጫቢ ነኝ አጨብጫቢ። ምን ነው እንደዚህ ሲጣሉ ተሯሩጣችሁ ብላችሁ መጣችሁ። ለማንኛውም ያሰባችሁት ያቀዳችሁት አይሳካም። ትክክል ነው ያብ ያደረገው ትክክል ነው። በጓደኝነት ስለሆነ መሳም ደረጃ ስላልደረሱ ልጅቷም ደግሞ ማለት መግደርደር አለ ላይ እንደዚህ አይነት ነገር ብላ እንትን ነው። ልጅቷ ተወዷለች። በእርግጥ ግን ለሁሉም ነገር መቸኮል አያስፈልግም እና ትክክል ነው። ምክንያቱም በክብሩ አይደራደርም። ያገኘው ወንድ ጋር የሚላጠፍ ወይንም ያገኘውን ወንድ የሚስም አይደለም። በቃ እንደዚህ አይነት ወንድ ማለት ነው። ስለዚህ እንደ ማንኛውም ሰው ለሚል አይደለም። ቆፍጣና በቃ ስለዚህ ለሁሉም ጊዜ ያለው አለ። አልሰማም ስትሉ ጠንቧቃ አደረጋት። ደግሞ ሊጣሉ ነው ብላችሁ ኩሉ ያላችሁት አይሳካም። መቼም አይሆንላችሁም። አይጣሉም። እና ደግሞ ስራ ደግሞ ህዝቡ ራሱ የሚወደው እንደዚህ አይነት ጥል ወከባ ምናምን ነው። ለሽቄ ከሆነ ተዋከብ ሸቅል። ነገር ግን ሊጣሉ መስሏችሁ ብትሉ ማንም አይሰማችሁ። ማንም ይሰማችሁ ነገር አይሳካላችሁማ። እና እዛ ሂዳችሁ አጨብጭቡ። አጨብጫቢ ነኝ ብላችሁ እዛ በጭ እያደረጋችሁ አጨብጭቡ። የምትሉት የምታጨበጭቡን ነገር ሁሉ አንድ ቀን ሲሳካ አይተናናቅ። ሁሌ እና ምን ልላችሁ ነው? መታችሁ እዚህ አታለቃቅሱ። እነሱ አይሌ ጓደኛሞች ናቸው እንጂ ፍቅረኛሞች አይደሉም። ገባችሁ? ጓደኛና ጓደኛ ይጣላል። ደግሞ ትክክል ነው ያደረገው ነገር። በቃ ይሄ ወንድ ልጅ የሚያደርገው ባህሪ ነው እንዴ። ሌላው በየሜዳው የመጣ ሁሉ ሲጠፈጥፍ አትሉም እንዴ? ምን ነው አያችሁ አይደል? የሰውን ጉድፍ ቁጭ ብላችሁ ስለምትጠብቁ፣ የሱን ውድቀት ቁጭ ብላችሁ ስለምትጠብቁ፣ በቃ ከአንድ ሰው ጋር ገና ለገና ተቧቀሰ በቃ ተለያየ ብላችሁ ስለምትጠብቁ ነው። አይሳካም። ይሄ ደግሞ አይሳካም። ለጠላት አሳልፎ ራሱን አይሰጥም። ለማንኛውም ማለት ነው። እና ምን ልላችሁ ነው? እነሱ መልሰው ስራ ነው ይሰራሉ፣ ግን መልሶ ይታረቃሉ። ይሄ ከባድ ጥል መስሏችሁ እንዳይታያችሁ። ለሄለ እዴ ፏ ብሎ ልጁ ምን የመሰለሽ ቆንጆ ሸበላ ይዞ እየመጣ ነው። አትንጫጩ። እዛ ሄዳችሁ ተንጫጩ ማለት ነው። የእናንተ ጫጫታ ከጥፍር ቆሻሻ የሚቆጥረው የለም። እና ያባችን ቆፍጣና ሸንቃጣው እንዴ ፏ ብትንበል ሸቅል ወንድሜ ሸቃቅል ቆፍጣና በክብር እንደማትደራደር የታወቀ ነው። እና ምን ልልክ ነው? ለማንም ምች መጋኛ ውቃቢ መንገድ እንዳከፍት። እሺ መንገድ ለጠላቶች መንገድ እንዳከፍት። ያንተን ውድቀት ነው በኮሜንት መጡ እኮ ገብቶ የማያውቁ እኮ ነው የማያውቁ ሁሉ እኮ ብለው ሲያላዝሙ የነበሩት። ለማንኛውም እንዳሰባችሁት አይደለም፣ እንዳሰባችሁ እንዳቀዳችሁት አይሳካም። ጓደኛ እንደሚጣላው የሚታረቁት ነገ ተስማምተው ይመጣሉ። ለማንኛውም ያጨበጨባችሁት ሁሉ ሜዳ ላይ ሁሉ አሁን እኔ እንደው ጂጂዬ ክፉ አትናገሪ። ምንም አጨብጫቢ ነኝ አጨብጫቢ ማጨብጨብ የእናንተ እና ምን ልላችሁ ፈልጌ ነው የእናንተ ፕሬዝዳንቶች ሲካነቱ በጥፊ ምናምን ሲባባሉ ከስርዓት ጥሩ ነው ያላችሁ ታጨበጭብ። ሰው ቤት መታችሁ ደግሞ ትላለ። እዛው ሄዳችሁ ተንቦቅበቁ ተንተክተኩ። እና ምን ልላችሁ ነው? አታለቃቅሱብን። እዚህ ሌላ ደግሞ የሞተ ዘመድ የላችሁም ወይ? የሌላ ሰው ስም እየመጣችሁ የምትሉ እልፍ ሲባል እልፍ ይገኛል። ምን የመሰለችው አሸንቃጣ ቆርዳና ይዞ ድቅ ብሏል ማለት ነው። ስለዚህ ዝም ብላችሁ አትንበጫበጩብን እየመጣችሁ። ያባችን ቆፍጣና ሸንቃጣው በርታ፣ ጠንክር፣ ስራህን ስራ፣ ለጠላቶች መንገድ እንዳከፍት። ምክንያቱም ያንተን ውድቀትና ያንተን እንትን ነው ማየት የሚፈልጉት። ወድቀክን ለማየት ነበር ያሰቡት፣ ግን አልተሳካም። አንተ ውብና ድንቅ ሆነህ ራስን ፏ ብትን አድርገህ ከአንተ ጋር የምትስማማዋን ሴት ይዘህ ስለመጣክ
እንደዚሁም ተወዳጅነት ስላገኘት ያ ነገር እያስነቀላቸው ነው። ገባክ? ስለዚህ ማንንም እንዳትሰማ ፏ ብትን ብላችሁ ኑልን እንላለን። ደግሞ በእንዳልክ ግን እናንተ እንዳልክን ምን ይመሰልሽ ጎራዳ፣ ምን ይመሰልሽ እንደ አብይ ዘክና ብየው ነበር። ትዝ ይላችኋል። ይኸው እንዳልክም አንጠልጥሎ እስከነ ነፍሱ መጥቷል ማለት ነው። ደግሞ አጫጭር እኮ ቅመሞች እኮ ነን እኛ። አጭሮች እኮ ለፍቅርም ለትዳርም እንሆናለን። በዛ ላይ ደግሞ ሁለቱም ያመጡት ቆንጆ ሴት። ወይ ኧረ እንዳልክዬ ይመችህ። በአንተ ማታ በኋላ እሰራበታለሁ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። መልካም